ይሄ ምንድነው? እቺ ምንድናት? አው ይሄ የኢትዮጵያ የሙዚቃ መሳሪያ ነው። በሸንበቆ የሚሰራ ዋሽንት እንለዋለን። ዋሽንት በጣም ተወዳጅ ነው በአገራችን። ነፍሱን ይማረውና ጓደኛዬ የሙያ አብሮ አደጌ አነሙቴ ሀብቱ ንጋቱ በደንብ አድርጎ ይጫወተው ነበረ። እስቲ አንተም ሞክረው። እስቲ ሞክረው። ዋሽንት በጣም በሀገራችን ተወዳጅና በጣም የሚጣፍጥ የባህል መሳሪያ ነው። በጣም ያምራል። በጣም ለጆሮ ይጣፍጣል። ቆንጆ የባህል የሙዚቃ መሳሪያ ነው። በሸንበቆ የሚሰራ ነው። አነሙቴ በደንብ አድርጎ ነበር የሚጫወተው። ነፍሱን ይማረው። አነሙቴን እናስታውሰው። እኔ ዘፈኑን ላንጎራጉርልህ ያኔ የዘፈንኩትን ማለት ነው። በረውናኔ በረውናኔ በረውና በሬውና በሬውናኔ በሬውናኔ በሬውና የበሬ ምስጋና ወሰደው ፈረሱን ፈረሱ ከኋላው ተነስቶ ቀድሞ በመድረሱን በርየውናኔ በርየውና ያገሬ ልጅ ባለጋሜ ትውልዷ ጎጃሜ ያገሬ ልጅ ጎረቤቴ ልገቷ ዳሞቴ እየደማይ ደማይ እየደማይ ደማይ እየደማይ ደማይ እየደማይ ደማይ እየደሞ ደሞ እየደሞ ደሞ እየደሞ ደሞን እየደሞ ደሞ የዳሞት ልጅ መጣች እንኳን የመሰለች የገራይን ውሃ ጠጥታ ያልጠገበች ተመልካቾቼ ፕሮግራሙን ያቀርብኩላችሁ ይሁኔ በላይ ነኝ። ፕሮዲዩስ ያደረገው ደግሞ ፍቅር ይሁኔ በላይ ነው። ሁላችሁም በመናደርገው ቶሎ ቶሎ ፕሮግራማችን እንዲደርሳችሁ ሼር፣ ላይክ ኤንድ ሰብስክራይብ አድርጉን። እንወዳችኋለን። ከአሜሪካ ዋሽንግተን ዲሲ ሰላም አድናቂ ወዳጆቼ እንደምን አላችሁ? ተከታታዮቼ ቆይታ ከይሁኔ በላይ ጋራ ክፍል 2 ዛሬ ይዘንላችሁ መተናል። የዛሬው ፕሮግራም የምናጠነጥነው በአንቶየዋ ፕሮግራም ላይ ነው። አንቶየዋን ብዙዎቻችሁ ታውቃላችሁ። የ38 ዓመት በሙሉ የምናስታውሰው ታላቅ ታሪካዊ ፕሮግራም ነው። አንቶየዋን ከየት ወደየት እንላለን። የአንቶየዋ አፍቃሪ አድናቂዎች በሙሉ ስለ አጀማመሩ፣ ስለ አፈጣጠሩና ስለነበረው ቆይታ አወራችኋለሁ። በዚህ አጋጣሚ ደግሞ ትልቁን ፕሮግራም የምናስተላልፈው አነሙቴ ሀብቱ ንጋቱ ባለዋሽንቱ የዋሽንቱ ንጉስ፣ እሱ ላይ ታሪኩ ላይ እናጠነጥናለን። በጣም የምወደው የማከብረው የቅርብ ጓደኛዬ ትንፋሳችን የነበረውን ታላቅ አርቲስት አነሙቴን እናስታውሳለን። ሁላችሁም አብራችሁ እንድትቆዩ በዚህ አጋጣሚ ጋብዛችኋለሁ። በቆይታችሁ ትደሰታላችሁ ብዬ ሙሉ እምነት አለኝ። በጣም ወዳችሁ ማከብራችሁ አድማጭ ተመልካቾቼ አብራችሁን ቆዩ። ስለ አንቶየዋ እናወራለን። ወዳችኋለሁ። አንቶየዋ የአካባቢያችን የጎጃም ክፍለ ሀገር በድሮ አጠራር ማለት ነው። በጎጃም አካባቢ የሚነገር የክብር ስም ነው። አንቶየዋ ካለ አንቱ ማለት የታላቅነት የክብር ስም ነው። አንቶየዋ ቋንቋ ነው። ብዙ ነገሮች የጎጃምን ባህል፣ ቋንቋ፣ አለባበስ
ግልጽ አድርጎ የሚያሳይ ለኢትዮጵያ ሕዝብ በሙሉ ቀርቦ የጎጃም ባህል ምን እንደሚመስል፣ እንዴት እንደምናወራ፣ እንዴት እንደምንነጋገር፣ እንዴት ደግሞ ልጃገረዶችና ወጣቶች ተገናኝተው እንደ ጥምቀቱ እንደ ተለያዩ ቦታ ላይ ስንገናኝ የምናደርገውን አንቱየዋን በፈጠራ መልክ ይዤ ከጎጃም ክፍለ ሀገር ግሽ አባይ ጋር ስቀላቀል የመጀመሪያው ትልቁ እና እኔን ዛሬ ድረስ አንቱ ያሰኘኝ ታላቅ ትርኢት ነው። በዚህም ብዙ ነገሮች አሁን ድረስ ትዝታዎቼ በጣም እልቅ እና ስፍር የላቸውም። በአንቱየዋ ፕሮግራም ትናንትም ዛሬም ደስታን ትዝታን እያንጸባረኩበትና እያስታወስኩበት እገኛለሁ። እኔ ሙዚቃ የጀመርኩ ገና በልጅነቴ 9 ዓመት እያለሁ ነው። በአጋጣሚ ታይሙ የደርግ ዘመን ነበር እና ኪነት የሚል ከህፃናት አንስቶ እስከ አውራጃ መጨረሻ እስከሆነው የግሽ አባይ ኪነት የክፍለ ሀገሩ ኪነት እስከምደርስ ድረስ ከ9 ዓመት ጀምሮ ነው እንግዲህ ሙዚቃ ውስጥ የገባው። እናም ተማሪ ሆኜ አንጎራጉራለሁ። በአካባቢዬ ሰርግም ሆነ የበዓላት ቀናት የኔ ድምፅ አንጸባራቂ ነው። የኔ ድምፅ በጣም ተፈላጊ ነው። ጎላ ብሎ ይሰማል። ብዙ ፈላጊ ነበረኝ በዘመኑ። እናም ድምፄን የሰሙ የሰፈር አዛውንቶች፣ ታላላቆቼ፣ ጓደኞቼ ሁሉ ያደንቁኝ ነበረ። ወደፊት ራዕይ እንደነበረኝ ትዝ ይለኛል። እዚህ የመድረስ ወይም ደግሞ ታላቅ የመሆን በሙዚቃው ኢንዱስትሪ ውስጥ ተሳትፌ አንቱ ለመባል በጣም ጉጉት የነበረኝ ዘመን ነበረ እና ፍኖተ ሰላም ከተማ እኔንና መሰል ወጣቶቿን ያፈራች ከተማ ነች። በአካባቢዋ ደግሞ ብዙ ገጠሮች አሉ። እነ ባከል፣ ግራርማ፣ ሸንበቆማ ብዙ አይነት የገጠር ስሞች ያሏቸው ህብረተሰቡን ያቀፈች ነች እና በዛ ብዙ ጊዜ እመሰጣለሁኝ። የባላገሩ ህዝብ አኗኗሩ፣ አነጋገሩ፣ ጨዋታው፣ ሰርጉ፣ ሁሉ ነገር ይማርከኝ ነበር እና ብዙ ጊዜ ከገጠር ወደ ከተማ ሲመጡ የአካባቢን ህብረተሰብ፣ የባላገሩን ህብረተሰብ ማየት ደስ ይለኝ ነበረ እና እየተማርኩኝ ትምህርት ላይ ሆኜ እነዚህን ነገሮች ከጓደኞቼ ጋር ሁሉ በጣም ተጫዋች እንደነበርኩ ይነግሩኛል። ቀልደኛ ነበርኩኝ። የማየውን ነገር ኮፒ ማድረግ፣ ቀናውም ነገር፣ ቆንጆ ነገርም፣ ቀልድም ነገር በሙሉ በእኔ ያምር ነበር እያሉ ይነግሩኝ ነበር እና ያበረታቱኝ ነበር ጓደኞች ራሳቸው። እና ያው እንግዲህ ከዛ የቀበሌ ኪነት ተመረጥኩኝ። ከዛ የወረዳ፣ ከዛ የአውራጃ፣ ከዛ እድገት ወደ ክፍለ ሀገር ጎጃም ክፍለ ሀገር የግሽ አባይ ኪነት ቡድን ውስጥ ተቀላቀልኩኝ ማለት ነው እና በአሳለፍኳቸው በነዛ ዘመኖች እንግዲህ ሲጀምር 9 ዓመት ነው አልኩህ። ወደ ግሽ አባይ የገባሁት ደግሞ 12ኛ ክፍል ጨርሼ 18 ዓመቴ በኋላ ግራጁዌት ካደረግኩ በኋላ ሃይስኩልን ቀጥታ ወደ ጎጃም ግሽ አባይ ተቀላቀልኩ ማለት ነው እና እንግዲህ ይሄ አንደኛው በአውራጃ ኪነት ውስጥ እያለን የክፍለ ሀገር የኪነት ውድድር ነበረ። ይህንን የምናደርገው ደግሞ ወደ ባህር ዳር እየሄድን ነው። በየአመቱ እናደርግ ነበረ ትዝ ይለኛል እና በዛ ላይ ብዙ የ7ቱ አውራጃ የኪነት ቡድን አለ። በጎጃሙ 7 አውራጃዎች ነበሩ በዘመኑ። የነዛ ሁሉ አውራጃዎች በአውራጃ ደረጃ ወደ ባህር ዳር መተን ነው እንግዲህ የየአካባቢያችንን ባህል እያቀረብን ተወዳድረን አሸናፊ እየተባለ የምንመለስበት ዘመን ነበርና ግሽ አባይ ኪነት እንግዲህ ቀድሞ ነው የተመሰረተው በ1971-72 አካባቢ በኢትዮጵያ አቆጣጠር ማለት ነው። እኔ ደግሞ የገባሁት በ79 ነው። ከዛ በፊት ከ3 ዓመት በፊት 9ኛ ክፍል እያለሁኝ ለአውራጃ ውድድር ለኪነት ውድድር ሄጄ የግሽ አባይ ኪነት ሰዎች አግኝተውኝ ነበረ እና ለምን
እኛ ጋር መሳተፍ አለበት። እኛ ጋር አንተ በጣም ጥሩ ወደፊት ታላቅ ትሆናለህ እና አብረህ እንድትሰራ ፍቀድልን ወይም ደግሞ ተቀጥረህ መስራት ትፈልጋለህ ወይ በተባልኩበት ጊዜ ያው ሁኔታዎችን ጠየቅኩኝ። የ9ኛ ክፍል ተማሪ ነበርኩኝ እና እንዴት ነው መኖር የሚቻለው እዚህ? ደስ ይለኛል፣ ሙዚቃ የወደፊት ግቤ ነው፣ ጎሌ ነው። ግን አሁን እናንተ ጋር ለመቀላቀል ምንድን ነው የምታደርጉልኝ ስላቸው የወር ደመወዝህ 30 ብር ነው በወር በቃ ታጋለህ እንደኛ እንደማናችንም ሲሉኝ እኔ አሰብኩት። ምክንያቱም ትምህርትን ድሮም ጀምሬ በጣም አከብረዋለሁ። ለማንም የምመክረው የትምህርት መነሻ መድረሻው እስከምትደርሱ ድረስ ሁላችሁም በትምህርት ላይ ያላችሁ አቋም ግልጽ መሆን አለበት፣ መጠንከር አለባችሁ እላለሁ እና እኔ በጣም ጠንካሪ ነበር በዛ ላይ። ስለዚህ ሙዚቃውም አላጓጓኝም፣ ብሩም አላጓጓኝም። ተመልሼ ወደ ሃይ ስኩል ገብቼ እየተማርኩ ያለሁ ነው እንግዲህ 9ኛ ክፍል 10ኛ ክፍል ሲሆን ከዛ በኋላ ስንቅ ያዝኩኝ ማለት ነው። እነዚህ ሰዎች ጠይቀውኛል። አይ እኔ ሃይ ስኩል ትምህርቴን ጨርሼ እናንተ ጋር እመጣለሁ ብዬ ቃል ገባሁላቸው። ከዛ በኋላ በየአመቱ 10ኛ ክፍል ሲሆን ትምህርቴን በተጓዳኝ አደርጋለሁ 12ኛ ክፍል እስከሚደርስ ድረስ እና እዛ እስከመቀላቀል አስብ ነበረ። በሃይ ስኩልም ደግሞ የአማርኛ ዲፓርትመንት ነበረ። እዛ ላይ ቲያትር እሰራለሁ፣ ግጥም እጽፋለሁ፣ ዜማ እደርሳለሁ፣ ብዙ ነገሮችን አደርግ ነበር እና 10ኛ ክፍልም 11ኛ ክፍልም እየደረስኩኝ ትምህርቴን እየተከታተልኩ እያለሁ መጨረሻ 12ኛ ክፍል ገባሁና ማትሪክ ተፈትኜ ወደ ጎጃም ግሽ አባይ ተቀላቀልኩ ማለት ነው እና ባጭሩ የ18 ዓመት ጎረምሳ ነበርኩ ማለት ነው ወደ ግሽ አባይ ሲቀላቀል። ይህንን አንቱየዋ ድራማ ወይም ፕሮግራም የሰራ ነው በአዲስ አበባ ከተማ ነው። እንዳልኩ ቅድም ወደ ግሽ አባይ ከተቀላቀልኩ በኋላ ብዙ ጊዜ እንኳን አልፈጀብኝም። ይህንን ሙዚቃዊ ድራማ ለኪነቱ ቡድን ሰጥቻቸው ሁላችንም በጣም የተለያዩ የምታውቋቸው እነ አንሞቴ ሀብቱ ንጋቱ፣ እነ ሰማኸኝ በለው፣ እነ ብዙአየሁ ጎበዜ፣ እነ አለምወርቅ አስፋው እና ሌሎቹም የተሳተፉበት በሙሉ የኪነት ቡድኑን እውቀትና ትክክለኛ የሆነ የሙዚቃ ፍቅር ያየሁበት ነው እና በዚህ አጋጣሚ የግሽ አባዩ የስቴፕ አሰልጣኝ እሱ ባለው ጫኔ ይባላል። እሱ ትርኢቱን እኔ የሰጠኋቸውን ስኬለትን ወደ ነፍስነት ወደ ህይወትነት ዘርቶ ሁላችንንም በዚህ ካራክተር እንድንሰማራ ያደረገ እሱ ባለው ጫኔ ነው። ከዛ በኋላ እየሰራን ያለን በኢትዮጵያ ቴሌቪዥን የቴሌቪዥን ቀረጻ ጥሪ ተደረገልን እና በኢትዮጵያ ቴሌቪዥን ሲጠራን በቃ ጥሩ ጊዜ ነበረ። ወዲያው ሄድኩኝ ማለት ይቻላል። 1 ዓመትም አልሞላም ከተቀላቀልኩ ኪነቱ ጋር ወደ አዲስ አበባ መጣን። አዲስ አበባ ጊዮን ሆቴል ውስጥ ነው የቀረጽነው። በዛ የተሳተፉ ወንድሞቼ እህቶቼ በህይወት ያሉም በህይወት የሌሉም ትልቁን ዋጋ የሰጡት ለፕሮግራሙ እነሱ ናቸውና በዚህ ዓለም የሚልሉትን ነፍሳቸውን ይማርልን። አብረን ያለን ሰዎች ደግሞ አሁንም እድሜና ጤና እንዲሰጠን እመኛለሁ። እየተቀረጸው በአዲስ አበባ በጊዮን ሆቴል ነው። አንሙቴ በጣም 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 ተጫዋች፣ ቁም ነገረኛ፣ ቀልደኛ፣ በቁመቱ ልክ ጥበብ የሞላችው ታላቅ ዋሽንት ተጫዋች እና ሀገራችን ካፈራቻቸው የዋሽንት ተጫዋቾች መካከል አንደኛው የነበረ ይህ ትዝታ ነው ማለት ነው። ትዝታ ነው። እሺ ይሄ አምባሰል ነው ማለት ነው። አምባሰል ነው። እሺ ይሄ አንቺ ነው ማለት ነው። እሺ
ባቲ ነው ማለት ነው። ባቲ ነው። ከዚህ ውጭ ያላቸውም አሁን ማይነር አሁን እዚህ ጋር የለም። ማይነር አሁን ክራር ማይነር መቃኘት ይችላል። ማሲንቆ መቃኘት ይችላል። እኔ ዝም ብዬ ነው የምቀመጥ ማለት ነው። ማይነር ነገር ሲሆን አትጫወትም ነበር? አልጫወትም። ግን አሁን ማይነር ይቺ ተገኘች ማለት ነው። አሁን ስንት ቀዳዳ ነው ማለት ነው? ይሄ ባለ 10 ነው። 10 ቀዳዳ ነው። 8 አለ። ይሄ ስንት ነው? ይሄ 10 ነው። 1 2 3 4 5 6 7 8 9 10 ነው። እቺም እንደዚህ ነች። 10 ናቸው። ፖዚሽኗ ልክ ስላልመጣች በግምት ነው የምሰራው። በግምት ስትሰራው ደግሞ ስተስ ሲኖር ፖዚሽኗ በጣም ያስቸግራል እቺን ለመስራት ማለት ነው። ለዚያ ነው እና ያው ልዩነቱ እቺ ማይነር ነች። በጣም የጥበብ ሰው፣ ጥልቅ ጥበብ፣ የሙዚቃ ሳውንድ ያለው ሸምበቆን አናጋሪ። አዎ ሸምበቆ አናጋሪ የነበረው ትንፋሹ ዛሬ ድረስ ዘልቆ በህሊናችን አንረሳም የሚል ጣፋጭ ድምፅና ትንፋሽ የነበረው ትልቅ ባለሙያ ነው አንሙቴ። አንሙቴ ቀድሞ ነው ግሽ አባይ የገባው ከኛ ሁሉ እና አንሙቴን በግሽ አባይ ውስጥ ያለን ሰራተኞች ወይም ደግሞ በግሽ አባይ ውስጥ የምንሳተፉ አርቲስቶች አንሙቴ ለኛ ብርሃን ነበረ፣ ትንፋሻችን ነበረ እና ተጫውቶ ጥርስ አያስገጥም። ቀልደኛ ነው፣ በጣም ቁም ነገረኛ ነው እና ተወዳጅ ነበር አንሙቴ። በጣም ታላቅ የጥበብ ሰው ነበረ። ነፍሱን ይማርልን። አሁን የለም እና ስለ አንሙቴ ብዙ ነገር ማለት ይቻላል። አንሙቴ ህይወትን ከግብርና ጀምሮ ከትንሽ ተነስቶ በኖረባት አካባቢ የጁቤ በምትባል ከተማ ሲያዜም ነው እንግዲህ የግሽ አባይ ኪነት ቡድን አግኝተውት ይዘውት ወደ ባህር ዳር ግሽ አባይ እንዲቀላቀል ያደረጉትና ያኔ ጀምሮ ትንፋሹ በጣም ባህልን አገር የሚያናግር በሙሉ ተወዳጅ የነበረ ሸምበቆ አናጋሪ የነበረ ታላቅ የዋሽንት ተጫዋች፣ በጣም አብሮ አደጌ፣ በጣም ወደው አሁንም ድረስ ሁኔታዎቹን መርሳት ያልቻልኩት ታላቅ የጥበብ ሰው ነበረ። አንትየዋ እንግዲህ አጠገቤ አንሙቴ ቢኖር ደስ ይለኝ ነበረ። ግን ከጠየቅከኝ ላይቀር እንግዲህ ስፈጥረው ገና በጣም ወጣት ነበርኩና ድምፄም ወጣት ነው። የተነሳሁት ከእረኞች ነው። እረኞች ሲያንጎራጉሩ በዋሽንት ነው። ዋሽንት ለእረኛ ትልቅ የቀን ስንቁ ነው፣ ህይወቱ ነው። ከበጎቹ፣ ከፍየሎቹ፣ ከበሬዎቹ፣ ከላሞቹ ጋራ ተራራ ይወጣና ዛፍ ስር ቁጭ ይልና ሲፈልግ ዛፍ ላይ ይወጣና ያንጎራጉራል። እንዲያው ቁርጥማቱ ተሻለ ይሆን? መቼም ከሰሞኑ ትንሽ ይሻለኛል። መሻልና ትጥላ ታገረባ ክፋት አትስተው። አልሰጠውም እኔ አንተ ወንድም። ስማ እንጂ ለምስቴ ያኔ ውስጥ ያኔ ነው እንዲያ ያያ በጋለ ልጅ ብርድ አይነካውም ወዳጄ። እሱማ ሌሊት ተነስቶ አይደል ዶሮ ሳይጮ ተነስቶ ከብቶችን የሚያሰማራ መች ነካልና ያያ እንዲያው ዋሽንት መንፋት መልመድ ወድ ነበር። እንግዲያሳ ኋላ ወደ ወንዝ ወረድኩና ሸምበቆ ቆረጥ ደግ ይኸውልህ። ኋላ ከረከድኩና 4 ቦታ ላይ ቀደልኩት። ሸጋ
ኋላ እንደው ብለው ባገላብጠው እጄን በዚህ ሰጠው በዚህ ሰጥለ እምቢ አለኝ። እንደው ምን ይሻለኛል ብለህ አንተ ነገር ማልማራው እንጂ ደምሴ ከአንጀት ከወደድኸው የማይለመር ነገር የለም። እምቢ አለኝ ነው የምልህ ደምሴ። አቤት። እንደው ዋሽንትስ ያ ወጋለ ልጅ ማነው ስሙ? አካሌ አምጣልኝማ። ተጉንጨ እያለሁ ልጠፋኝ አንሙት እሱ አሽሞንሙኖ አካሌ እንዲህ መስሎሃል? ከጫካ እኮ ነው ነብር የሚጠራ አድምጠዋል እንጂ እኔስ አንድ ቀን ከብት ማሰማራት እንጂ ከድንጋይ ላይ ቁጭ ብሎ ይውቋል። ከዚያ በላይ እንደው ተዚያዲ ነው እንደው እኔ ልብም ንጉጥ ብሎ ለዋሽንት ለምዳለሁ ብዬ የምታገል እንደው እንዲህ መስሎኝ እሱማ። እስቲ ሞክረው አንተ ደግሞ እዳ እንዲህ ብሎኛል። እኔ እኮ ያንተ ነው ብያለሁኝ። አሁን አለ ብሎ እኔ ነኝ ኧረ እየሰማሁት የእሱ ነው እንጂ አለ እውነትም ሻይለኝ ምን ራስ ጥረው አይፈራም ማለት ነው። አንተ ይንቀኝ ይሆናል። እስቲ ጥረው አንተ ነገር አካሌ ትልቁን ሰውዬ እንዲህ አድርገህ የምታስጮኸኝ ምን አድርጌ ነው? ዋሽንት እየነፋሁ ነው እኮ። ኧረ እሱ መስዬህ ንቃኝ ነው። እሱ ምንድን ነው ደግሞ ምንድን ነው? አትፈራው? አልፈራው። ትግል ላጋጥማቸው ጋጥመኝ ይምጣ ስላት ይድፋሽ አይ ልጅነት በልተውት። አምና እኮ ጉብል ነበር፣ ዘንድሮ እንዲሁ አድጎ ነው እንጂ አምና ጉብል ነበር። መቼስ አንተ ደግሞ አንሙት አቤት በልቶ መቼስ። እሺ ቁጭ በልና የሀገራችን እስኪ እንደው አንጎርጎ። እሺ እንዲያው ሸጋውን እሺ ሰየኔ ወንድም ያ ነው እንጂ እና በሬዎችን ያሞግሳል፣ ፈረሶችን ያሞግሳል፣ ጥጆቹን፣ ከብቱን፣ አዝመራውን ያሞግሳል። እና ከዚህ ነው እንግዲህ በእንጉርጉሮ መልክ የጀመርኩት። ሀብቱ ዋሽንቱን ያንቆራቆረዋል አብሮኝ። ያው እና ትዝ ይለኛል በሬውና የበሬም ምስጋና ወሰደው ፈረሱ የበሬም ምስጋና ወሰደው ፈረሱ ከኋላው ተነስቶ ቀድሞ በመድረሱን በርየውና በላያ ነያገሬ ቆንጆ የወንዜ ቡቃያ በላያ ነያገሬ ቆንጆ የወንዜ ቡቃያ በላያ ሆይ መሬ ኦረ መኔ ትዝ አለኝ አገሬ ሆይ መኔ ኦረ መኔ ትዝ አለኝ አገሬ አየየው መኔ እየው መኔ አየው መኔ እየው መኔ አየው መኔ ይልና እነሱ ነው ሰላም በእኛ አልፈልግም እንደ ከተኛ ሰላም ረዳ ወለታት የማናገር ለማን ምን ነሽ አላሰልፈኛል የማናገር ረዳ እሳቸው ምን ማለት እንደውም ያውቁኛል አልፈልግም ግረልኝ ልጅ የምታረጂውን እኮ ተረጃኩ ላይ ሆኛ ይሻለው እስካሁን ደስ ተልቆ ተቆሞ ይቀራል። የማተብር እያረካት ነው
እኔ ማምኜ መጣሁ አንድ ስራ ልሰራ ልዩ እኮ ጣፋጭ ናት ሸንኮራ ታዲያሳ ምን አለበት ወስጄ ብነሳ ከከከከ አተጨመቀል እንዴት ደፈርከኝ አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው አንቱ የዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው ወይ ጉድ ልጅቱ እኮ የኔ ልጅ ናት እና ብትሆንስ ኧረ አንቱ የዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው ጥሩ ፍቃደኛውና ከዚች ቁማ ከቀረች ከዚያት ስትመጣ ትገባታለች የአገሬ ልጅ ባለጋሜ ትውልዷ ጎጃሜ የአገሬ ልጅ ጎረቤቴ ልገቷ ዳሞቴ መድኃኒት ያንቺው ነሽ ለያዘኝ በሽታ መዓዛዋ ጠረንሽ ይሰጠኛል ፋታ ሰላምታ አቅርቡልኝ ያቺን አይነ ሌባ ነበር ጠብቃችሁ ቤቷ ስትገባ የአገሬ ልጅ ባለጋሜ ትውልዷ ጎጃሜ 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 መድኃኒት ያንቺው ባለያዘኝ በሽታ ይሰጠኛል ፋታ የአገሬ ልጅ ባለጋሜ ትውልዷ ጎጃሜ የአገሬ ልጅ ባለጋሜ እየው ደሞ ደሜን እየደሜ 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 ደሜን እየደሞ ደሞ እየደሞ ደሞ እየደሞ ደሞ እየደሞ ደሞ የአገሬ ልጅ ባለጋሜ ትውልዷ ጎጃሜ የአገሬ ልጅ ጎረቤቴ ልገቷ ዳሞቴ ሰላምታ አቅርቡልኝ ያችን አይነ ሌባ ነበር ጠብቃችሁ ቤቷ ስትገባ የአገሬ ልጅ ጎረቤቴ ልገቷ ዳሞቴ የአገሬ ልጅ ጎረቤቴ አድማጭ ተመልካቾቼ እንደምን አላችሁልኝ? እንዴት ነው? መጽሐፌን አገኛችሁት? አንበባችሁት? ምን ይመስላል? በእጃችሁ እያንዳንዳችሁ እጅ ላይ እንዲገባ ፈልጋለሁ። መጽሐፉን ኦርደር የምትፈልጉ ኢሜል አድርጉልኝ። ይሁኔ@gmail.com
YEHUNIE@gmail.com ብትልኩልኝ በያላችሁበት ዴሊቨር ለማድረግ እንችላለን። በተለያየ መልኩ አግኝታችሁ ደግሞ ያነበባችሁ አስተያየታችሁን ከታች ጻፉልኝ። በጣም ወዳችኋለሁ። ፍኖተ ጥበብን ግለ ታሪኬን ለማንበብ ፈቃዳችሁ ስለሆነ በጣም በጣም አመሰግናለሁ። ወዳችኋለሁ። እግዚአብሔር ሲፈጥራችሁ ምክንያት አለው። ለእያንዳንዱ ሰው ደግሞ ጸጋ አለው። ሲፈጠር ፕሬዚዳንት መሆን ይቻላል? አዎ ይቻላል። ዘፋኝ መሆን ይቻላል? ይቻላል። ጠበቃ መሆን ይቻላል? ይቻላል። ዶክተር መሆን ይቻላል? ይቻላል። ይሄ በትምህርት በቴክኖሎጂ የታገዛችሁ የምታደርጉት ሌላውን አይታችሁ የምታደርጉት ነገር ነው። ግን እግዚአብሔር ውስጣችሁ የሚሰጣችሁ ታለንት አለ በልጅነታችሁ ጀምራችሁ። ስለዚህ ግፉበት። መሆን ይቻላል። ብዙዎቹ ከምንም ተነስተው ታላቅ ሆነዋል። ብዙዎቹ ያለ ትምህርት በተፈጥሮ በተሰጣቸው እግዚአብሔር ስጦታ ብቻ ታላቅ አክተር፣ አርቲስት፣ ስፖርት ተጫዋቾች፣ አትሌት ሆነዋል። እናንተም ትችላላችሁ። በሙሉ ያለውን ነገር አብሮ ማድረግ ነው። ተሰጥኦን ከትምህርት ጋር ማዋሃድ ትልቁ ነገር ነው። ማንኛውም ሰው በተፈጥሮ የሚያገኘውን በእውቀት ካልደገፈው ደግሞ ግማሽ ይሆናል። ሙሉ ለመሆን ከፈለጋችሁ ተሰጧችሁን ከትምህርት ጋር በምታገኙት ሁሉ በማወቅ በማዳመጥ በመስማት በመሞከር ምንም የማይሆን ነገር የለም። ውስጣችሁን መርምሩት። ስሜታችሁን ሌላውን ተከተሉ። ስሜታችሁን ተከተሉ። ነፍሳችሁን ተከተሉ። ምንም ቦታ የመድረስ አቅም አለው። አሁን ያለንበት የቴክኖሎጂ ዘመን ነው። ቴክኖሎጂው ብዙ አንዳንዱን ወደ ታች እንትን እያደረገው ነው። አንዳንዱን ደግሞ አላዋቂዎች ደግሞ ትልቅ ብርሃን ነው። ቴክኖሎጂ ማለት ልናስበው የማንችል ወይም ደግሞ ይሆናል ብለን ያልገመትናቸው ነገሮች አሁን ላይ እየተካሄዱ ነው ያሉት። እጃችን ላይ ስልክ አለ። ስልኩ ግን አንዳንዱን ይገለዋል፣ አንዳንዱን አእምሮውን ያሰፋዋል። ቁልፉን ብቻ ማግኘት ነው ያለባችሁ። መልካም ነገሮችን፣ የሚያስተምሩ ነገሮችን ሁሉም አብረው ነው የመጡት ቴሌፎን ውስጥ። ቴክኖሎጂ ሁሉን አይመርጥም። እንደ አላስፈላጊ ሰዎችም አስፈላጊ ሰዎችም ቁም ነገርም ሰውን የሚገሉ አስተሳሰብን የሚገሉ ሀሳብን በሙሉ የሚቀይሩ ስሜትን በሙሉ የሚገዙ ነገሮች ውስጥ አሉ እና የምትገቡበትን የምትነኩትን ጣታችሁ የሚነካበትን ቁልፍ ብቻ አስተካክሉ። ማየት፣ መማር፣ መልካም ብዙ ነገሮች አሉ። በጣም ብዙ ነገሮች በቴክኖሎጂ ውስጥ አሉ ስልካችሁ ላይ የሚስተጋቡ እና ምርጫው የእናንተ ነው። አሁን ዩኒቨርሲቲ እንኳን ባትሄዱ ስልካችሁ ላይ ትምህርት ቤቱ አለ። የዛን የዩኒቨርሲቲውን መስኮት ብቻ ከፍቶ መግባት ነው። መልካም ነገሮች፣ ሃይማኖቶቻችንን የምንከተልበት፣ ባህላችንን የምንከተልበት፣ መልካም የምንሆንበት ነገር በሙሉ ቴክኖሎጂው ላይ አለ፣ እጃችን ላይ አለ እና ምንም ነገር እላችሁ የፈለኩት ምንድን ነው? የምትፈልጉትን ነገር የማድረግ ምንም ሊያግዳችሁ የሚችል ነገር የለም። ስለዚህ ይቻላል። ሁሉን ነገር ማድረግ ትችላላችሁ። እናንተ ብቻ መልካሙን ብቻ ምረጡ ነው የምለው። አንሙቴ ለእኔ በጣም ታላቅ ከሙያ አጋርነቱ ባሻገር ወንድምነቱ አይረሳኝም። እኔ ባደረኩለት
ብዙ ነገር ሰጥቶኛል። አንሙቴ የዘፈኔ እስትንፋስ ያያ በለው የአንቱ የዋ እስትንፋሱ አንደኛው በስጦታ የሰጠኝ ዋሽንት አንዱ ይሄ ነው። በዚህ ዋሽንት ብዙ ነገር ተደርጎበታል። የብዙዎቹ ደስታ የብዙዎቹን አስደስቷል፣ ብዙዎቹን ትዝታ ውስጥ ከቷል፣ ብዙዎቹን አስደስቷልና አንደኛው ይሄ ሲሆን፣ ሌላ አንሙቴ በጣም ቁም ነገረኛ ነው። በጣም ቁም ነገረኛ ነው። ምን አደረገ መስላችሁ? እዚህ ውስጥ ብዙ ምስጢር አለ። መጽሐፍ ነው ማለት ማስታወሻ ነው። ይሄ ማስታወሻ መጽሐፉን ነው እና በማስታወሻ ደብተር ላይ የመጀመሪያው ይህንን ሲሰጠኝ በጣም አስደንቆኛል። ምንም ነገር አልሰማሁም ምን እያደረገ እንደነበረ እና አንድ ቀን ወደ አዲስ አበባ በሄድኩ ሰዓት ነው እንግዲህ ጓደኞቼ ጋር ሰብስቦ ይህን ማስታወሻ የሰጠኝ። ይሄ ማስታወሻ ሲጀምር በሸራተንና በቤተ መንግስት መሀል ላይ ድንኳን ደኩኖ ከጎዳና ላይ ቁጭ ብሎ እየኖረ ያለውን ፎቶ አያይዞ በየፔጁ ብታዩት ይገርማችኋል። ብዙ ሰዎች ከነፊርማቸው በሉ ህይወቴን ቀይሮታል ይሆነ እና እኔ አመስግኘው አልጠግብም። እናንተም እንደኔ የምትደሰቱ ከሆነ ሀሳባችሁን ግለጹለት በፊርማችሁ እያለ በየቲያትር ቤቱ በሀገር ፍቅር ቲያትር፣ በብሔራዊ ቲያትር፣ በራስ ቲያትር፣ በሙሉ ሙያ ባለሙያዎች ታላላቅ ባለሙያዎች ናቸው እዚህ ውስጥ ፊርማቸውን ያስቀምጡልኝ ከምስጋና ጋር። መርካቶ ይገባል ነጋዴዎችን ትወዱኛላችሁ? አዎ ድኛለሁ፣ ተነስቻለሁ ከነበርኩበት። ይህን ያደረገልኝ ግን ወንድሜ ይሁኔ ነው። ስለዚህ ደስታችሁንም አክብሮታችሁን ገልጹልኝ እያለ እንግዲህ 100 ገጽ ያላነሰ ፊርማ አስፈርሞ አዲስ አበባ በሄድኩበት ሰዓት ላይ ሰጠኝ። መጨረሻው ከዛ ከድንኳኑ ይሄ ነው የመጨረሻ ፎቶ። አሁን ያለሁበት እዚህ ጋር ነኝ ያለሁት እና ሲጀምር የነበረው ይሄ ነው እና ወንድሜን አክብሩልኝ ብሎ ለእያንዳንዳቸው እዚህ የሰፈሩ ታላላቅ አርቲስቶች ውስጣቸው ያለው የሰጡ ሁሉ ያውቁታል ብዬ አስባለሁ። ይህንን መጽሐፍ ወይም ደግሞ ማስታወሻ ሰጥቶኝ ነው። ልጅ ወልዶ ሚስት አግብቶ እየሄድን እየፈቀድ ነው እያየ ነው በተደሰትንበት ሰዓት እግዚአብሔር ነው እንደገና ወደ ፈቀደው ወደሚፈልገበት ቦታ እና ሀብቱ ፍቅር ነው። ሀብቱ ትንፋሽ ነው። ደስታ ነበረ እና የሀብቱ ታላቅነት ገልጬ ልጨርሰው አልቻልኩም። በአካል አጠገባችን ባይኖርም በሀሳቤ ሁልጊዜ ዋሽንት በሰማሁ ቁጥር ሀብቱን አስታውሳለሁ እና ሀብቱ በጣም ትልቅ ሰው፣ ቁም ነገረኛ ነው። እና ስለ ሀብቱ ብዙ ነገር ማለት ይቻላል። እግዚአብሔር ነፍሱን ይማረው። በፈለገው ሰዓት እግዚአብሔር ከችግሩ ሳይሆን ደህና ሆኖ እንደዚህ ማዳን ይችላለሁ ብሎ እግዚአብሔር ደግሞ ወደ መጨረሻ ደህና ራሱን ገዝቶ ቤተክርስቲያን ውስጥ ብቻ ማገልገል ጀመረ እና በየሀገሩ እየዞረ በየገጠሩ እየዞረ ዋሽንት ጋር እያጀበ መዝሙር እየሰራ ጥሩ ህይወት እየኖረ መስተዳደረ ባለበት ሰዓት ብርድ ነገር ምናምን ተብሎ ህይወቱ አለፈች። እና ሀብቱ የሁላችን እስትንፋስ ነበረ። በጣም
ነፍሱን ይማረው ወንድሜ በጣም ወደውና የምቀርበው ነበረና የሰጠኸኝ ሀብቱ ያደረኩልህ የሰጠኸኝ በዝቷልና እግዚአብሔር ባለበት በአጸደ ገነት ያሳርፍልን። ስለ ሀብቱ ተናግሬ የምጨርሰው ነገር አለ። የማቀርብላችሁ ይሁኔ በላይ ነኝ። አዘጋጁ ፍቅር ይሁኔ ነው። እንግዲህ ሁላችሁም በምናቀርባቸው ፕሮግራሞች ሁሉ እንደምትዝናኑ ተስፋ አለኝ። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። በጣም እንወዳችኋለን። መልካም ቆይታ። አንቺ ነው ማየት ገንጠባ በኢትዮጵያ ምድር ችግርን ሮጎባሽ ውጣልን ካገር አንቺ የማይሆ ሻሻረ ፈረፈ የቆንጆ መገኛ ጥቅምት ባይን ያለፈ ሙሽሪት ሙሽራው ሲገቡ በጫፍላ አሳሳች ካሳሳች ፍለጋው መከራ ሙሽሪት ሙሽራው ሲገቡ በጫፍላ